እንጂ አይናገሩ ያስገባል እንደዛ ነው ደስ ብልጽግና የዘንድሮ ሰላም ሰላም የተከበራችሁ ኢትዮጵያውያን ኤርትራውያን በፍቅር አናግረሽ ሳይገባው ቀጸሽ መልቀቅ ወንጀል ነው። ማናት ግን ይሄን ቪዲዮ የለቀቀችው ወደ ሚዲያ ጋይስ የለቀቀችበት ሴት ማናት? ማናት የሶፎንያስን ቪዲዮ የለቀቀችው? ቀይሪላት እሱን ታይት ማናት ጋይስ? እኔ እኮ እነሱ ራሳቸው እኮ እንትኖቹ መስለውኝ ግጦሽ ነው ስሟ። ስሟ ግጦሽ ነው። የምን ግጦሽ አልከ አትታወቅማ ቤተሰብ ኦኬ። ወንጀል በላይ ደግሞ ለህሊናሽ ጸጸት። እኔ እኮ ራሳቸው ፖስት አድርገውት መስሎኛል እኮ ጋይስ ማርያምን ያለ ፍቃድ ምናምን ነው እንዴ? እሱን እየጠየቁት ነው ገና። ጋዜጠኛ ናት። ድምጿ አይሰማ የለ እንዴ እዛ ላይ ድምጿ አይሰማ የለ የልጅቷ ድምጽ። እኔ እኮ ለራሳቸው በፍቃድ ምናምን የተለቀቀ እኮ ነው የመሰለኝ። ቤተሰብ እናቴ ትሙት ሲገርም አሁን የትላንት ያነሱት እኮ ከላይ ለብሶ ይገጥምሽ ያቺ ሴት የተናገረችው ዘር አገኘኝ እንደምትይ የምንድነው ነው የምነግርሽ። በጣም አዝኛለሁ። ሰው ሁሉ ሊንኩን ሲልክልኝ አዝኛለሁ፣ አልቅሻለሁ። ያረግሽበትን ምክንያት አንቺ ታውቂያለሽ፣ ድምፅሽም አለ ውስጥ። ግን እነግርሻለሁ የእድሜ ልክ የቤት ስራ ነው የሚሆንብሽ። እየረገምኩሽ ሰው እየነገርኩሽ ነው። ሰው ሁሉ የዘራውን ያጭዳል። እውነት ሶፊ ወንድምሽ ቢሆን ታወጪው ነበረ። እኔ እኮ ራሳቸው መስሎኝ እኮ ነው። እናቴ ትሙት ልጅሽ ቢሆን ታወጪው ነበር። ገርሞኛል። ታውቃላችሁ ያ ማን ነው የሚባለው የመጀመሪያው መቶ ቪዲዮን ያጋለጠው ልጅ እሱ ሲያወራ የኢትዮጵያ ሕዝብ ይቅርታ እንዲለኝ ይፈልጋለው ከስቻለው ብታየኝ ምናምን ስላለው ማለት ነው። በቃ ፈቅዶ የተለቀቀን ይመስለኝ። አንዳንድ ሰው ግን ጋይስ ስፔና ፓስ ሄልሜን ኦን አድርጉልኝ። ስትራም ያተጠቀሙት ሁላችሁም በተቻላት ወይ ዶክተር ተጠረዘ የሚሉት እውነት ነው። እኔ ጌታ ወዶ ላይ የሚንጫጫው ነው ወስፋት ተጠረዘ መጀመሪያ ምን አለ ክፉ ባታናግሩ ይልኝ ቀልድ ነው እንዴ? ወይ ዶክተር ተጠረዘ የሚሉት እውነት ነው። እኔ ጌታ ወዶ ላይ የሚንጫጫው ነው ወስፋት ተጠረዘ መጀመሪያ ምን አለ ክፉ ባታናግሩ ይልኝ ቀልድ ነው እንዴ? ከፍታ አዝራሩ ነው ላይ እንግዲህ ጆፋ የሚንጫጫው ወስፋት ተጠረዘ መጀመሪያ ወይ ቀልድ ማቀራራት ምን ይሰራል? ሙያ በልብ አንድ ሰው የሆነን ሰው ሊበቀል ሲፈልግ በውስጥ ሙያ በልብ በላይ እኛ የበላይ ዘለቀ ታሪክ ምን ይላል መጽሐፍ? በላይ ዘለቀ ደረቅ ሳይሆን ልብ ነው ያለው። ስለዚህ ሙያ በልብ አንደኛ አሁን አንድ ሰው ሊበቀል ሲል እኔም ምን ከማን ጋር በቀላል እንዴ ልንገራችሁ ምን አንድ ሰው ሊበቀል ሲል በውስጥ ነው እንጂ እናንተ ጋር መጥቻ እንዲላረግ ነው እንዲላረገው ነው እንዲላረጋት ነው ምናምን አለ ምን ነው መፎከር ማቀራራት እናንተ ጋር እኮ እየተቀራራና እየተፎከረ ያለው ጆከር ጋር አይደለም ወይ ጋይስ? ሚዲያ ላይ ግን የሚያቀራራ ሰው በዛ። ግን የምር ከሆነ በዚህ በኋላ ሚዲያ ላይ ሁሉም አቅራሪ ሆኗል ጋይስ። ሊያ አዶናይ ዱባይ ሄደው ያው ነው አምባሳደርም ቀለበትነት ነው ማለት ታምኛላችሁ እናንተ ምንም ብትባሉ ስለምታምኑ ችግር የለውም። አምባሳደርም ሆነ ቀለበትም ሆነ እናንተ ምንም ቢነገራችሁ ታምናላችሁ ጋይስ። ብዙም አታስቸግሩም። ይፈጣሪ ጋይስ ኑሯችንን የሚያውቅ ሁሉ ነገራችንን የሚያውቅ ሰው እንደሆነ የሚያስንቀን ኢንፎርሜሽን የሚያቀብለው ወሬ የሚያቀብለው በእኔ ተማሩ። የምን እኔ ኦልሬዲ ታውቃላችሁ ሴቶች ካደረሱብኝ የዱባይ ሰው ካደረሰብኝ ነገር በጣም ራሴን አግልዬ ብቻዬን ኤቭሪቲንግ በቃ ራሴን ቆጥቤ ነው እያኖርኩ ያለሁት። እንዲህም ሆኖ ደግሞ ሰው ያስፈልገናል ህይወታችን ላይ ጥሩ ሰው ናቸው ትልቅ ሰው ናቸው ወይ እንደዚህ የወረደ ነገር አያረጉም ብላችሁ የምትቀርቧቸው ሰዎች
አሳልፈው ስለ እናንተ ኢንፎርሜሽን የሚሰጡ የሚያወሩ ከሆነ በጣም ከባድ ነው። ገንዘባችንን ሰርተን ያመጣነው እኔ ባለቤቴም በሱ በኩል ጥሩ ግሮ ነው የሚያመጣው። እኔም ጥሪ ግሬ ነው እዚህ የደረስኩት 10 ምናምን ዓመት 16 ሀብት ላይ ነው ቁጭ ያልኩት እንጂ እኛ የሆነ አጭበርብረን ሰርቀን ከሆነ አካል ወስደን ከመንግስት አጭበርብረን አይደለም። ባለቤቴ ኦፍኮርስ ማድረግ ያለበትን ያደርጋል ለቤቱ፣ ለሚስቱ፣ ለልጆቹ እንጂ በሱ እሱ ለማንኛው በሱ አልኖርም። የራሴ የሆኑ ቢዝነሶች የራሴ የሆኑ ገቢዎች አሉኝ። ሰው እኛ ሰርተን ለፍተን ያመጣነውን ገንዘብ ለምንፈልገው ሰው 37 ስትሆኝ አሁን ስንት ነው? 35 ዓመት ወይ ጓደኞችን ይሻለ እነ ኪሎ ከሁሉ እያስቸገራት ነው። ሄለን ኪቶ አበስከራ ታምነሱ ብሩ ውበቱ ለዝር መላክ ነበረባችሁ ጋይስ። አንቺ አለሽ አይደል ለዘላለም መውለድ ማትችል አንቺ አለሽ አይደለም እንዴ? ምታወርሽ እንኳን የሌለሽ መንግስት የሚወርስሽ ብትሞች መንግስት የሚወርስሽ እኔ ይችኛዋን የሚወርስ ልጅ አለ የሚወርስ አይሹ I am giving Ethiopia's largest creator 24 hours to brutally judge. አንዴና ደለው ሱቅ ይከፍታል። አንዴና ደለው ጌም ያሸንፋል። ቤታዩ ከዛ ሁሉ ነገር በቃ ገንዘባችንን ሰርተን ያመጣነው ሀገር ቦክሰኞች እድሉ ተሰጥቶኛል በእናት